የአሜሪካ ጦር ማዕከላዊ ዕዝ ኢራን እንድትደራደር ጫና ለመፍጠር አጭርና ኃይለኛ የጥቃት ዘመቻ ለማካሄድ እቅድ ማዘጋጀቱ ከተሰማ በኋላ ኢራን አዲስ ማስጠንቀቂያ አውጥታለች። በሆርሙዝ የባህር ወሽመጥ ላይ በተከሰተው ወሳኝ ግጭት ምክንያት የነዳጅ ዋጋ ካለፉት ዓመታት ወዲህ ከፍተኛ ደረጃ ላይ በመድረሱ የአሜሪካ የባህር ኃይል እገዳ ውጤት አልባ ሊሆን እንደሚችል ኢራን አስጠንቅቃለች። በዓለም አቀፍ ደረጃ የብሬንት ድፍድፍ ነዳጅ በአንድ በርሜል በቅርቡ ከ$126 በላይ ከፍ ሲል ታይቷል። ይህም የሩሲያ ዩክሬን ጦርነት ከተጀመረ ከ2022 ወዲህ ከፍተኛ ነው። በኋላ ላይ በአንድ በርሜል ወደ $121 ዝቅ ብሏል። ያም ቢሆን ግን የአሜሪካ የነዳጅ ዋጋ በ4 ዓመታት ውስጥ ከፍተኛ ጭማሪ አስመዝግቧል። ይህ ጭማሪ የመጣው የአሜሪካ ጦር ግጭቱን ለማስቆምና ቁልፍ የንግድ መስመር የሆነውን ሆርሙዝ እንደገና ለማስከፈት የአሜሪካ ጦር ማዕከላዊ ዕዝ እቅድ መንደፉን የአክሲዮንስ ዘገባ ማመላከቱን ተከትሎ ነው። የኢራኑ ፕሬዝዳንት መሱድ ፔዜሽኪያን የአሜሪካ የወደብ እገዳ ሊከሽፍ እንደሚችል ተናግረዋል። ይህም ቀደም ሲል አሜሪካ ጊዜ እየገዛች ነው ከሚለው የኢራን ባለስልጣናት አስተያየት ጋር ተዳምሮ የዳግም ጦርነት ስጋት በመካከለኛው ምስራቅ አንግሷል። ይህንና ተያያዥ ጉዳዮችን በዓለም አቀፍ ትንታኔ ዘገባችን እንመለከተዋለን። አበረ ስሜነ ነኝ። አክሲዮንስ እንደዘገበው በአሜሪካ ማዕከላዊ ዕዝ የተዘጋጀው አዲሱ እቅድ ኢራንን ወደ ድርድር ጠረጴዛው እንድትመጣ ለማስገደድ የታሰበ አጭርና ኃይለኛ ወታደራዊ ዘመቻ ነው። ዕዙ የጥቃት እቅድ ማዘጋጀቱ የተሰማው 20 በመቶ የሚሆነው የዓለም የነዳጅ ማስተላለፊያ የባህር ወሽመጥ ሆርሙዝን ለማስከፈት የሚያስችሉ ወታደራዊ አማራጮች ከመወሰዳቸው በፊት ብልህ ውሳኔ እንድትወስድ ትራምፕ ኢራንን ካስጠነቀቁ በኋላ ነው። አሜሪካና እስራኤል በየካቲት 28 የጋራ ጥቃታቸውን በኢራን ላይ ከጀመሩ በኋላ ኢራን የውሃ መስመሩን የትራፊክ እንቅስቃሴ ውጤታማ በሆነ መንገድ በመዝጋት የዓለምን የኃይል አቅርቦት አደጋ ላይ ጥላለች። ዋሽንግተን በምላሹ የኢራንን ወደቦች በመዝጋት አጸፋ እርምጃ ወስዳለች። ትራምፕም ለአክሲዮንስ እንደተናገሩት ኢራን የኒውክሌር ስምምነት ላይ እስከምትደርስ በቦታው እንደሚቆዩ ተናግረዋል። ይህም ጦርነቱን ለማስቆምና የኢራን የኒውክሌር መርሃ ግብር አለመግባባት ሳይፈታ ጦርነቱን ለማስቆም እንዲሁም ወሽመጡን እንደገና ለመክፈት የቀረበው አዲስ የኢራን ሐሳብ ተቀባይነት ያሳጣ ጉዳይ ነው። ትራምፕ እገዳውን ከቦምብ ድብደባው በተወሰነ ደረጃ የበለጠ ውጤታማ አድርገው እንደሚመለከቱትም ተናግረዋል። ትራምፕና ሌሎች ከፍተኛ የአስተዳደር ባለስልጣናት በዚህ ሳምንት መጀመሪያ ላይ ከኤነርጂ ኢንዱስትሪ አስፈጻሚዎች ቡድን ጋር ተገናኝተው ቁልፍ ጉዳዮች ላይ ተወያይተዋል። ይህም ዋሽንግተን አስፈላጊ ከሆነ ለወራት እገዳውን ለመቀጠል ያላትን ፍላጎት ያንጸባርቃል። የትራምፕ ብሔራዊ የደህንነት ቡድን አባላት በዚህ ሳምንት ችግሩን እንዴት መፍታት እንደሚችሉ በርካታ አማራጭ ሐሳብ ማቅረባቸው ተሰምቷል። ከተወያዩባቸው አማራጮች መካከል የአሜሪካ ወታደራዊ ኃይል በባህረ ሰላጤ ውስጥ መኖሩ ውጤት ላይ የተመሰረተ መሆን ይኖርበታል የሚል ነው። ያ ማለት አሜሪካ ዳግም በኢራን ላይ ጥቃት የምትፈጽም ከሆነ ከአሁን ቀደሙ ጥቃት የበለጠ አውዳሚ መሆን አለበት ማለት ይሆናል። የአሜሪካ ዛቻና ማስፈራሪያ ከዲፕሎማሲያዊ መንገዶች መቋረጥ ጋር ተዳምሮ በሁለቱ ሀገራት መካከል ያለውን አለመተማመን እያሰፋው ነው። ይህም ሰፊ ጦርነት የመፈጠር ዕድልን ይጨምራል። ተስፋ የተጣለባቸው ንግግሮች መቋረጥ ኢራን የኒውክሌር ማበልጸግ ስራዋን በከፍተኛ ፍጥነት እንድትቀጥል ሊያደርጋትም ይችላል። ይህ ደግሞ አሜሪካና እስራኤል የኢራንን የኒውክሌር አቅም ለማዳከም ወታደራዊ እርምጃን እንደ ብቸኛ አማራጭ እንዲያዩት ሊገፋፋቸው ይችላል። በሊባኖስ ሂዝቦላ፣ በየመን ሁቲና በኢራቅ የሚንቀሳቀሱ የኢራን ደጋፊ ቡድኖች በአሜሪካ ንብረቶች ላይ የሚያደርሱትን ጥቃት ሊያጠናክሩም ይችላሉ። ውጥረቱ በጨመረ ቁጥር በዓለም አቀፍ የነዳጅ ገበያ ላይ ከፍተኛ መናወጥ ሊፈጥር ይችላል። በተለይም በባህረ ሰላጤው የሚደረጉ የንግድ እንቅስቃሴዎች ላይ የሚፈጠሩ የጸጥታ ስጋቶች የዓለም አቀፍ የሸቀጦች ዋጋን የበለጠ እንዲንር ሊያደርጉ ይችላሉ። የዓለም አቀፉ የኤነርጂ ኤጀንሲ ኃላፊ ፋቲ ቢሮል በፓሪስ በተካሄደው ኮንፈረንስ ላይ ዓለማችን ከፍተኛ የኢኮኖሚና የኤነርጂ ፈተና እያጋጠማት ስለመሆኑ ተናግረዋል። ምንም እንኳን ኢራን የዋጋ ጭማሪና የስራ አጥነት በመኖራቸው ምክንያት ምንዛሬው አዲስ ዝቅተኛ ሪከርድ ቢያስመዘግብም በሰላማዊ ድርድሮች ላይ አሁንም ግልጽ አቋም አላሳየችም። እንዲሁም የኢራኑ ፕሬዝዳንት መሱድ ፔዜሽኪያን የአሜሪካ እገዳን ለመክሸፍ መቃረቡን የተናገሩት። በአንጻሩ አሜሪካ ይከሽፋል ከሚለው የኢራኑ ፕሬዝዳንት ፔዜሽኪያን መግለጫ በተቃራኒው ለረጅም ጊዜ እንደሚቆይ ገልጸዋል። የእገዳ እርምጃውን በጣም ውጤታማ እንደሆነ ይገልጻሉ። ይህም ብቻ ሳይሆን ትራምፕ የኢራን የኒውክሌር መርሃ ግብርን ያላካተተ ስምምነት ተቀባይነት እንደማይኖረው ገልጸዋል። በየካቲት 28 በአሜሪካ እስራኤል ጥቃት አድራሽነት የተጀመረው የኢራን ጦርነት ዋነኛ ጉዳይ
የኢራን የኒውክሌር መርሃ ግብር ነው። ይህም ብቻ ሳይሆን ባለፈው ዓመት ሰኔ ወር የተደረገው የ12 ቀናት ጦርነት ዋነኛ ግቡ የኢራንን የኒውክሌር መርሃ ግብር ማክሸፍ ነው። አሁንም ቢሆን በኢራን በኩል ያለው ቁርጠኝነት ያ ነው። ኢራን የኒውክሌር መርሃ ግብሯን በስምምነት አሳልፋ ከመስጠት ዳግም ጦርነትን ትመርጣለች። የኢራን ጠቅላይ መሪ አያቶላህ ሙጅተባ ኻሜኒ ሐሙስ ዕለት ኢራን የኒውክሌርና የሚሳኤል አቅሟን እንደ ብሔራዊ ሀብት እንደምትጠቀም ወቁልኝ ብለዋል። ኢራን የፋርስ ባህረ ሰላጤና የሆርሙዝ ወሽመጥን ማስተዳደሯን እንደምትቀጥልም የበላይ መሪው ተናግረዋል። ቴህራን የአሜሪካ ወታደራዊ ኃይል በሌለበት የቀጠናውን ደህንነት የማረጋገጥ ያላትን ብርቱ ፍላጎትም አንጸባርቀዋል። አሜሪካ ደግሞ በስምምነት ካልሆነ በወታደራዊ እርምጃ የኢራንን የኒውክሌር መርሃ ግብር ሳትወድም ረፍት የምታገኝ አይመስልም። በዚህም የዓለም አቀፉን ደህንነት ለሳምንታት አደጋ ላይ የጣለው የመካከለኛው ምስራቅ ጦርነት እንዲቀሰቀስ ያደረገው እጅግ ውስብስብና አሁንም ድረስ አስታራቂ ሀሳብ ያልተገኘለት የኢራን የኒውክሌር መርሃ ግብር ጉዳይ አሁንም እንቆቅልሽ ሆኖ እንዲቀጥል አድርጓል። ይህንኑ እንቆቅልሽ ለመፍታት የሆርሙዝ የባህር ወሽመጥ የትኩረት ማዕከል ሆኖ ቀጥሏል። ኢራን ሆርሙዝን በመዝጋት አሜሪካን ምጣኔ ሀብታዊ ጫና ውስጥ የማስገባት ስልታዊ አካሄድን እየተከተለች ነው። እንዲህ ያለው የኢራን እርምጃ በእርግጥም ውጤት እየታየበት እንዳለ የአመላካች ሁኔታዎች ተፈጥረዋል። ከፖለቲካ አልፎ አውሮፓን በሙሉ የሚነካው የዶናልድ ትራምፕና የጀርመኑ ቻንስለር ፍሬድሪክ ሜርዝ የቃላት ጦርነት መነሻውም የኃይል አቅርቦት ቀውስ ነው። የሆርሙዝ የባህር ወሽመጥ በመዘጋቱ ኢኮኖሚያዊ ጫና ውስጥ የገባቸው አውሮፓ መሪዎች ትራምፕን መተችታቸውን ቀጥለዋል። ቻንስለር ፍሬድሪክ ሜርዝ አሜሪካ በኢራን እየተዋረደች እንደሆነ ከተናገሩ ከጥቂት ቀናት በኋላ የአሜሪካው ፕሬዝዳንት ያጸፋ ትችታቸውን ሰንዝረዋል። ፕሬዝዳንቱ የአሜሪካን ወታደሮች ከአውሮፓ እስከ ማስወጣት የደረሰ ዛቻ ያሰማውን መቃቃር የፈጠረው ኢራን እየወሰደች ያለው ስልታዊ አካሄድ ውጤት ነው። አሜሪካ ደግሞ የኢራን ወደቦች ላይ እገዳ በመጣል አስቀድሞ የከፋ ቀውስ ውስጥ የሚገኘውን የኢራን ኢኮኖሚ ማድቀቋን ቀጥላለች። በእርግጥ የአሜሪካ ማዕከላዊ ዛጭርና ኃይለኛ የጥቃት እቅድ ነድፍ ያለው ማለቱ ኢራንን ወደ ድርድር ጠረጴዛው እንድትመጣ ለማስገደድ ወይስ ኢራን የኒውክሌር መርሃ ግብሯን በስምምነት አሳልፋ ከመስጣት ዳግም ጦርነት የመምረጥ አቋሟን የሚያረጋግጥ የሚለውም ወደፊት የሚታይ ይሆናል። ዓለም አቀፍ ትንታኔ ዘገባውን ስናዘጋጅ ሲቢኤስ ኒውስ፣ ሮይተርስና አልጀዚራን በዋቢነት ተጠቅመናል።